ኢትዮ ቢዝነስ ተጀምሯል። በሳምንት 2 ቀናት ዘወትር ሐሙስና ቅዳሜ ወደ እናንተ ይደርሳል። ዛሬም እንደተለመደው የተለያዩ ወቅታዊ የቢዝነስ ጥንቅሮችን አሰናድተናል። በአጫጭር IMF ለኢትዮጵያ ስለሚሰጠው የብድር አቅርቦት እንዲሁም ብሔራዊ የንግድ ፖሊሲን የተመለከቱና ሌሎች ጉዳዮችንም አካተናል። የአፍሪካ ባለጸጎችን የተመለከተ መረጃ እንዲሁም ደግሞ የውጭ ምንዛሬ አካውንት እንዴት ይከፈታል በሚል በዝርዝር ወደ እናንተ የምናደርሳቸው መረጃዎች ይኖሩናል። ቃልኪዳን ታደሰና ጥላሁን አያሌው አብረናችኋለን። አብራችሁን ቆዩ። IMF ለኢትዮጵያ የ468 ሚሊዮን ዶላር ብድር ሊፈቅድ ስለመሆኑ ሰምተናል። ዓለም አቀፉ የገንዘብ ድርጅት ልዑክ ከግንቦት 6 እስከ 20 በአዲስ አበባ ቆይታ እያደረገ ሲሆን በተለይም ደግሞ የማክሮ ኢኮኖሚ ማሻሻያ ውጤትና ወቅታዊ ሁኔታዎች ላይ ግምገማዎችን አካሂዷል። በግምገማው መሰረትም በተለይም የማክሮ ኢኮኖሚ ማሻሻያውን ተከትሎ ስለተገኙ ውጤቶች በዋናነት ደግሞ የውጭ ምንዛሬ ክምችት እንደውም የመንግስት የገቢ እድገት በዋጋ ግሽበትና ሌሎችም ጉዳዮች አካቷል። እንግዲህ በእነዚህ መለኪያዎችም በግምገማው መሰረት የመካከለኛው ምስራቅ ጦርነት በነዳጅ አቅርቦት ላይ ትልቅ ተጽዕኖ እንደፈጠረ እንዲሁም በማዳበሪያ ዋጋ ላይም ጭማሪ እንዳሳደረና በተለይም ደግሞ ከውጭ በሚገቡ መሰረታዊ የሸቀጥ ፍጆታዎች ላይ ከፍተኛ የዋጋ ጭማሪ ማስከተሉን ጠቅሷል። ሀገሪቱ አሁንም ጥብቅ የገንዘብ ፖሊሲዋን አጠናክራ እንድትቀጥል ማሳሰቢያ የተሰጠ ሲሆን የ468 ሚሊዮን ዶላር የገንዘብ ድጋፍም በባለሙያዎች ደረጃ ስምምነት ላይ መደረሱ ተነግሯል። ዓለም አቀፉ የገንዘብ ድርጅት እንደ አውሮፓውያን አቆጣጠር ሐምሌ 29 በ2024 ለ4 ዓመታት የሚለቀቅ የ3.4 ቢሊዮን ዶላር ብድር መፍቀዱ የሚታወስ ነው። ከዚህ ቀደም እንግዲህ ለ4 ዙር ገንዘብ መልቀቁ ይታወሳል። ይህ ለ5ኛ ዙር የሚካሄድ ድርድር ነው። ምናልባትም 5ኛው ዙር የሚፈቀድና ይፋ የሚሆን ከሆነ አጠቃላይ የብድር ክፍፍሉን ወደ 2.65 ቢሊዮን ዶላር ከፍ እንደሚያደርገው ይጠበቃል። አሁን ደግሞ የንግድ መረጃ እናደርሳቸዋለን። ኢትዮጵያ በታሪኳ ለመጀመሪያ ጊዜ ብሔራዊ የንግድ ፖሊሲ ባሳለፍነው ሳምንት ይፋ አድርጋለች። ይህ የንግድ ፖሊሲ እንግዲህ በሀገራችን የንግድና የግብይት እንቅስቃሴን በእጅጉ እንደሚያሳልጠው ይጠበቃል። ፖሊሲው ለዘመናት የዘለቀውን የተበተነ የንግድ ስርዓት ለመቀየር ትልቅ አቅም ይሆናል የተባለው በተለይም ፖሊሲው ለላኪዎች፣ ለአስመጪዎችና ባለሀብቶች ግልጽና ሊተነበይ የሚችል አሰራር ሲፈጥር የሀገሪቱን የንግድ ስርዓት ተወዳዳሪነት እንደሚያሳድግና ብልሹ አሰራርንም ጭምር እንደሚቀይር ነው የተነገረው። ከዚህ ፖሊሲ ጋር በተገናኘ የንግድና ቀጣናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ መግለጫ ሰጥተዋል። አዲሱ ማዕቀፍ በተደጋጋሚ ለሚቀያየሩ መመሪያዎች እውቅና የማይሰጥ በመሆኑ በንግድ ቁጥጥር ስርዓቱ ላይ መረጋጋት፣ ግልጽነትና ተጠያቂነትን ያሰፍናልም ብለዋል። ፖሊሲው የሀገሪቱን ኢኮኖሚ ከተለመደው ያልተቀነባበሩ የግብርና ምርቶችን ኤክስፖርት ከማድረግ ወደ ማኒፋክቸሪንግ እሴት ወደ ተጨመረባቸው ምርቶች እንዲሁም ደግሞ አገልግሎቶችና ቱሪዝም ዘርፎች ላይ በዋነኝነት ትኩረቱን አድርጓል ነው የተባለው። በሀገራችን የንግድና የቢዝነስ እንቅስቃሴ በርካታ ለውጦች እየተደረጉ ይገኛሉ። ይህ ከ100 ዓመታት በላይ የዘለቀው የንግድ ፖሊሲ ደግሞ ትልቅ ለውጥ እንደሆነ ይታወቃል። በቀጣይ ሳምንት ፕሮግራማችን ከዚህ ጉዳይ ጋር በተገናኘ የተቋማት የስራ ኃላፊን አሊያም ደግሞ የዘርፉ ባለሙያን ጋብዘን ሰፊ ትንታኔና ማብራሪያ የምናሰጥ ይሆናል። የአፍሪካ ባለጸጎችን የተመለከተ መረጃ አለን። የአፍሪካ ቢሊዮነሮች ቁጥር እየጨመረ ቢሆንም ከዓለም ባለጸጎች ቁጥር አኳያ ሲታይ አሁንም እጅግ አነስተኛ ቁጥር ነው ያለው። አሁን ላይ በአፍሪካ 23 የሚሆኑ ቢሊዮነሮች ያሉ ሲሆን አጠቃላይ የሀብት መጠናቸው ደግሞ 100 ቢሊዮን ዶላር ብቻ ነው። ከ25 ዓመታት በፊት አንድም አፍሪካዊ ቢሊዮነር ባለጸጋ እንዳልነበር መረጃዎች ያመላክታሉ። አፍሪካ ያላት የቢሊዮነር ቁጥር እጅግ ዝቅተኛ እንደሆነም ቀደም ብለሽ እንደገለጽሽው ነው። በዓለም ላይ አሁን ላይ 3428 የሚሆኑ ቢሊዮነር ባለጸጎች ይገኛሉ። በቀጣይ ዓመት ይህ ቁጥር ወደ 4000 ከፍ እንደሚልም ይገመታል። ከዚህ ጋር በተገናኘ ጥንቅር አሰናድተናል፣ እንደሚከተለው ይቀርባል። በአህጉራችን አፍሪካ ያሉ የቢሊዮነሮች የሀብት መጠን በፍጥነት እየጨመረ የሚገኝ ሲሆን ባለፉት 5 ዓመታት ውስጥ ብቻ የእነዚህ ባለሀብቶች የሀብት መጠን በ56 በመቶ አድጓል። እንደ አውሮፓውያን አቆጣጠር በ2025 ኦክስፋም ኢንተርናሽናል ባወጣው ሪፖርት መሰረት በአፍሪካ ያሉት 4ቱ እጅግ ሀብታም ሰዎች ያላቸው የሀብት መጠን በአህጉሪቱ 750 ሚሊዮን ሰዎች በጋራ ካላቸው ሀብት ይበልጣል። ይህም በአህጉሪቱ ካለው አጠቃላይ የህዝብ መጠን ግማሽ ያህሉን ይወክላል። ከ25 ዓመታት በፊት አፍሪካ በይፋ የተመዘገበ የዶላር ቢሊዮነር አልነበራትም። ዛሬ ላይ ግን በአህጉሪቱ 23 ቢሊዮነሮች የሚገኙ ሲሆን ፎርብስ እንደሚያሳየው እነዚህ ባለጸጎች እስከ ግንቦት 2026 ድረስ በድምሩ 126.7 ቢሊዮን ዶላር የሚገመት ሀብትን ይይዛሉ።
ይህም ካለፈው ዓመት ጋር ሲነጻጸር በ21 በመቶ ከፍ ያለ ነው። ከናይጄሪያውያኑ አሊኮ ዳንጎቴና አብዱል ሳማድ ራቢው እስከ ደቡብ አፍሪካውያኑ ዮሐን ሩፐርትና ኒክ ኦፕንሃይመር ድረስ እነዚህ ባለጸጎች የንግድ ግዛቶቻቸውን ማስፋፋት ቀጥለዋል። በአፍሪካ የቢሊዮነሮች ቁጥር እየጨመረ ሲሄድ የሀብት እኩልነት ጥያቄም በተመሳሳይ ሁኔታ እየጎላ መጥቷል። ዛሬ ላይ በአህጉሪቱ 23 የዶላር ቢሊዮነሮች ቢኖሩም ተመራማሪዎችና የልማት ተቋማት ይህ ሀብት ለአህጉሪቱ እድገት እያገለገለ ነው ወይስ የሀብት ልዩነትን እያሰፋ የሚል ጥያቄ ያነሳሉ። ባለፉት 2 አስርት ዓመታት አፍሪካ በፍጥነት የኢኮኖሚ ለውጥ ያሳየች ሲሆን በተለይም በቴሌኮም፣ በማዕድን፣ በባንክ፣ በኢንዱስትሪና በግብርና ዘርፎች የተፈጠረው የገበያ እድገት በአህጉሪቱ አዳዲስ ባለሀብቶችን ፈጥሯል። ነገር ግን ይህ የሀብት እድገት ለሁሉም እኩል አልደረሰም። በተባበሩት መንግስታት ድጋፍ የሚደረግለት ወርልድ ኢኒኳሊቲ ላቦራቶሪ ባወጣው የ26 ወርልድ ኢኒኳሊቲ ሪፖርት መሰረት በሀብት ክፍፍል ያለው ልዩነት አሁንም ከፍተኛ ነው። ሪፖርቱ እንደሚያመላክተው በዓለም ላይ ከፍተኛውን ገቢ የሚያገኙት 10 በመቶ ሰዎች ቀሪው 90 በመቶ ህዝብ ከሚያገኘው በላይ ገቢ ይወስዳሉ። ሆኖም ይህ ጉዳይ የአፍሪካ ብቻ ሳይሆን በዓለም አቀፍ ደረጃም ያለው እውነታ እንደሆነ ይገለጻል። እንደ አውሮፓውያን አቆጣጠር በ2025 በአፍሪካ ከ460 ሚሊዮን በላይ ሰዎች በከፍተኛ ድህነት ውስጥ እንደሚገኙ የዓለም ባንክ መረጃ ያሳያል። በአህጉሪቱ ውስጥ ያለው ድህነት ከገንዘብ እጦት ሳይሆን ያለውን ገንዘብ ወዴት እንደሚፈስና በትክክል ማከፋፈል ካለመቻል የመጣ እንደሆነ ባለሙያዎች ይገልጻሉ። ይህ ጉዳይ በእርዳታ ብቻ የሚፈታ አለመሆኑን የወርልድ ኢኒኳሊቲ ሪፖርት ያስረዳል። ችግሩን ከስሩ ለመቅረፍ ይህ አለመመጣጠን መስተካከል እንዳለበትም ተመራማሪዎቹ ይገልጻሉ። በይበልጥ የትምህርት ተደራሽነትን ማጠናከር፣ ፍትሐዊ የታክስ ስርዓትን መገንባት፣ ሰፊ ኢንቨስትመንቶችንና ተጨማሪ የስራ ዕድሎችን መፍጠር እንዲሁም ህዝብን የሚጠቅሙ የኢኮኖሚ ፖሊሲዎችን መተግበር እንደሚገባም ሪፖርቱ አስነብቧል።